ሰዎች አብርሽና ሩታዬ ሊጋቡ ነው። ሴቶች በእልልታ ወንዶች በጭብጨባ ሃይሎ ጋር ለማለት ተዘጋጁ። አሃ አብርሽ መጣ። እስቲና እንዴ ምን ነው የሰሙን ልም ማለት ማጥፋት አብዘተሻል ቢምቢና በዚህ ደረጃ ግን ስላያችኋቸው ደስ አላችሁ? የምሬን ነው እንዴ! ስንት ነገር አሳለፈን ከነዚህ ልጆች ጋር። እውነት በጣም ደስ ብሎኛል እንደዚህ ሆናችሁ በዚህ ደረጃ ስላያችሁ። አብርሽም ሩታዬም በጣም ደስ ብሎኛል። አልገባችሁ ነገ ቀኑን መቼ እንደምንሄድ ወደ ዱባይ እዛ ፕሮግራማችን መቼ እንደምናዘጋጅ የሰርጉን የቀለበት ፕሮግራም ዱባይ ላይ ነው ብለናል። ፎቶ ፕሮግራምና የቀለበት ፕሮግራም አለ ዱባይ ላይ። ይሄንን ነገር ቀኑን ቆርጠን በዚህ ወር እንደሚሆን አይ ፕሮሚስ እርግጠኛ ነኝ። እኔ በዚህ ወር ምናምን ሳይሆን ስፔሲፊክ ቀኑን በቃ እንቁረጥ ነው እያልኩ ያለሁት። እሺ ችግር የለውም ማታ እናወራበታለን። ነገር ግን ከማታ ያለፈ ጉዳይ እንዲፈጠርም እንዲኖርም አልፈልግም። እኛም አንፈልግም። የእውነት አብርሽ አንድ ነገር ልንገርክ፣ ትወዳታለህ አይደለ? በጣም እንደምትወዳት፣ በጣም እንደምታስብላት፣ በጣም ከሷ ጋር አብረህ መኖር እንደምትፈልግ ከምታደርጋቸው ነገሮችና ከምትናገራቸው ንግግሮች መረዳት እንችላለን። ታዲያ የምትወዳት ልጅ አግባኝ እያለችክ ጊዜውን ባታሳልፈውና ደግሞ ለሌላ መቋሰልና ለሌላ ጸብ ራሳችሁን ባታዘጋጁ ጥሩ ነው። በቃችን አጋጣሚ ተጠቀሙና በሐሳቦቻችሁ ላይ ሁሉ ፈጣሪ አድሮ ነገሮቻችሁን ሁሉ እንዲያሳካላችሁ መልካም ምኞቴ ነው። የእውነት እንዲጋቡ አትፈልጉም? እስቲ ይጋቡ የምትሉ ብቻ ላይኩ ጋር እንገናኝ ጋይስ፣ ላይኩ ጋር ዛሬ እንገናኝ በቃ። እንዲሁም ሐሳባችሁን ስሜታችሁን ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ይሄን ቪዲዮ ለቀዋለሁ። ሐሳባችሁን አስተያየቶቻችሁንና የምትጽፉላችሁን ስሜታችሁን ያዩታል። አብርሽ ችግር የለውም ፕሮሚስ ነገ እኔና እሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን። የምንሄድበትም ቀን ወደ ዱባይ፣ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች ያው እንግዲህ ሰርጋችንን ስናስብ ከእናንተው ጋር ስለምናስብ ነገ ፕሮሚስ በጉጉት ጠብቁን። ቀኑን ቆርጠን ከቻልን ቪዛ አስመጥተን እንመጣላችኋለን ብዬ አስባለሁ። ፈጣሪ በነገሮች ሁሉ ይርዳችሁ። አብርሽ በቃ ቆርጧል ማለት ነው፣ አምሯል። አሁን በቃ እንዲህ ነው የሚሻላችሁ። ደግሞ ምንድነው አስሬ መንዛዛት ለእናንተም ጥሩ አይደለም። ስለዚህ በቃ ወሰን አድርጋችሁ እንደዚህ ህይወታችሁን ለማስተካከልና ህይወታችሁን በትክክለኛው መንገድ ለመምራት በዚህ ደረጃ ስትሄዱ ፈጣሪም ያግዛችኋል። ደግሞ እናንተ ብቻችሁን የምትሰሩትና ብቻችሁን የምታከናውኑት ነገር አለ ብላችሁ እንዳታስቡ። ፈጣሪ ካልተጨመረበት ምንም ነገር አይሆንምና እኔ ከወዲሁ እመኝላችኋለሁ። ፈጣሪ በነገሮቻችሁ ሁሉ ይስራ፣ በነገሮቻችሁ ሁሉ ይቅደምላችሁ። ቤተሰቦቻችሁም መልካም ምኞታቸውን ይጽፉላችኋል። ከኮሜንት ስር እየገባችሁ አንብቡት። ቪዲዮዬን እንደምታዩት አውቃለሁ። ሩታ እና ማለት እንደ ኢትዮጵያ ማህበረሰብ ካየኸው ሽማግሌ መላክ ብቻ በቂ ነው ብሎ አያስብም። ቀለበት ማሰራችን አንድ ነው። አዎ። ሁለተኛ ደግሞ እንደ ባህል በሽማግሌ እኔ እናንተ ኦልሬዲ ባልና ሚስት ሆነናል። ነገር ግን ሰርግ የሚባለው ነገር ትልቅ ክብር አለው እዚህ ሀገር ውስጥ። እኔም ደግሞ ያደኩበት ማህበረሰብ እኔም ደግሞ ያደኩበት ባህል እስከሆነ ድረስ እኔም ጋር ክብር አለው። እኔ የሩታዬ ምን ላድርጋት እንደው በእናታችሁ። በቃ አሁን ትክክለኛ የድሮ ሩታ ማለት እቺ በቃ በጣም የምታስተውለው በጣም ጀግናዋ በቃ ይሄ ነገሮችን አለውልክ እኔ በቃ እንጋፈጣቸው የምትለው ሩታን ይሄው እንደምትመለከቷት እያየናት ነው። የአብርሽና የሩታ ቤተሰቦች የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እኔ ያስደነገጠችኝና ላወራም እንትን የለኝም አሁን ማለት ነው። ሩታዬ አንቺማ ምንም የሚያስደነግጥሽ ነገር የለም። ወንድ ስትሆኚ ነው የሚገባሽ። ቆይ አንድ ጥያቄ ልጠይቃችሁ። እኔ የምላችሁ ወንዶች ለምንድን ነው ትዳር የምንፈራው? ይሄ በጣም የብዙ ወንዶችን ሚስጥር እያወጣሁኝ ነው። ግን አንዴ ግን እንድንመካከርበትና እንድናወራበት ስለምፈልግ ነው። ለምንድን ነው ማለት ኃላፊነት ፍራቻ ነው? ትዳር መታሰር፣ አንድ ቦታ ላይ ተከልሎ መኖር ፍራቻ ነው? ለምንድን ነው የምንፈራው? ወንዶች አላችሁ የቻናሌ ቤተሰቦች፣ ሴቶችም አላችሁ። ሁለታችሁም ሐሳብ ስጡበት የሚመስላችሁን። የሁላችሁንም ግን አንብቤ በቀጣይ ቪዲዮ እስቲ የታዘብኩትን ነገር
የምነግራችሁ ይሆናል መጥቼ ማለት ነው። ያ ጋይስ እንግዲህ ከሰሞኑ በአብርሽና በሩታዬ መሃል በተፈጠረው እርቅ በጣም ብዙዎቻችሁ ደስታችሁን እየገለጻችሁልኝ ነው። በቀን በቀን በምሰራቸው ቪዲዮዎች እንግዲህ ብዙዎቻችሁ በኮሜንት ላይ የምትሰጡኝ ሐሳብና አስተያየት በጣም ደስ የሚል ነው። ለሱም አመሰግናችኋለሁ። ይታረቁ እንጂ ገና በጣም ብዙ ደስ የሚሉ ነገሮችን እናያለን ባልኳችሁ መሰረት ዛሬ የሚገርምና አስደሳች ነገር ተፈጥሯል። ምንድነው የሚለውን ከኔ ጋር ለማየት ስለመጣችሁ እንደተለመደው እኔ በቪዲዮ እንደዚህ እያየሁኝ ሐሳብና አስተያየቴን ተሰጥበት እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳቦቹን አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ የምታዩኝ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንተዋወቅ። ግድ የላችሁ ሰብስክራይብ አድርጋችሁ ከጨረሳችሁ በኋላ እንግዲህ ከነባሮቹ ጋር ይሄን ቪዲዮ ላይክ እያደረጋችሁት ሐሳባችሁንና አስተያየቶቻችሁን እዚህ ቤት እንደተለመደው በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮአችንን እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። አሜን። ፈጣሪ የተመሰገነ ይሁን። እኛ በጣም ሰላም ነን። የእውነት እንደዚህ ስላየሁሽ በጣም ደስ ብሎኛል ሩታዬ። ያው የምስራች ይዘሽልን እንደመጣሽ ዛሬ ተነግሮኛል። ምንድነው አልጓጓችሁም? እስቲ የታላችሁ ታዲያ ላይኳ ጋር እንገናኛ። እኛ ይሄ የኢትዮጵያ ማህበረሰብ የሚያምነው ነገር አለ፣ ሰርግ ግድ መደገስ አለበት ብሎ ያስባል። እና ከዛም ነገር አንፃር እኔና አብርሽ ያው ሁሉም ሰው እንደሚያውቀው ሽማግሌ ከተላከ ኦልሬዲ ባልና ሚስት ሆነናል ማለት ነው። ግን ያንን ንገሪን ዛሬ ነገር ደግሞ በደንብ እንዲያጠነክረው ፈልጋለሁ እኔ። ከዛ ባሻገር ምን አንቺ ብቻ እኛም ነን የምንፈልገው ይሄንን አይደል እንዴ ተገኝቶ ነው ግሌ ባሻገር እንድም ቀለበት አስሮልኛል ምናምን። ከዛ ባሻገር ደግሞ ሰርግ ግድ መደረግ አለበት ብሎ ስለሚያስብ ማህበረሰቡም እኔም እንደዛው አስባለሁ። ቢኮዝ ያደኩበት ነገር ስለሆነ እንደዛ ስለማስብ ይሄ ምንድነው ስፔሲፊክ ቀኑን እኔም እሱም እርግጠኛ መሆን አልቻልንም። ኔክስት መንዝ እንላለን፣ በሚቀጥለው ሳምንት ወይ በሚቀጥለው ወር ምናምን እንላለን። ከዛ ነገሮች ሳይስተካከሉ ኦር ሳይሳኩ ይቀራሉና የሆነ ችግር ይፈጠርና በዛ ችግር መሃል የማይሆኑ ንትርኮች ይፈጠራሉ። ይሄንንም ጉዳይ እንረሳዋለን ምናምን። ሰው ይሄ ነገር ማብቃት አለበት፣ እንደኔ ማቆም አለበት ብዬ ስለማስብ ሴቶች እኮ ነፍስ ናችሁ። አንዳንዴ የእውነት ነገሮችን ቀድማችሁ ስታዩና ለነገሮች ቀድማችሁ መፍትሄ ማበጀት በቃ አንደኛ ናችሁሽ። ይመቻችሁ። እንዲሁም ባለፈው እርቅ ከፈጠርን በኋላ ጋሼም ብዙ በጣም ያወሩ ነገሮች አሉ፣ በጣም ብዙ የመከረን ነገር አለ እና ቤተሰብም ያው እኛ ቃል ገብተናል እንደተናገርነው ከሆነ ሚዲያ ላይ እንዳወራነው ከሆነ ዱባይ ሄደን ነው ቃል ኪዳን ቀለበት እኔም እሱም የምናስረው ዱባይ ሄደን ነው ተባብለናል። ስለዚህ ያንን ነገር ነው ፋሚሊም የሚጠብቀው ማለት ነውና ፋሚሊም ኦዲየንስም ሁላችሁም የምትጠብቁት ያንን ነገር ነውና ያ በጣም ብዙዎቻችሁ እንግዲህ ትጠይቁኛላችሁ። እኔም መቼ ነው የሚታረቁት የሚለውን ነው እንጂ ስጠብቅ የነበረው ዱባይ ሄደው እንደዚህ እንደሚያደርጉ ቃል ገብተውልን ነበር። ትዝ የሚላችሁ ከሆነ በደንብ እነ ሩታዬን የምትከታተሏቸው እንግዲህ ታውቃላችሁ። እኔ ግን ከምንም ነገር በላይ ያሳሰበኝ የሩታዬ ሳይሆን ሩታዬ በቃ ሐሳቧን ነግራናለች። እንደ ወንድ ልጅ ታውቃላችሁ ትዳርን የሚፈራና ነገሮች ሳይስተካከሉ ትዳር ውስጥ እንደመግባት እንደ ወንድ ልጅ የሚፈራ ሰው የለም ብላችሁ ታወራላችሁ። እንግዲህ ታሙናላችሁ ሴቶች። እስቲ አብርሽ ሲመጣ እሺ ሊሆን እምቢ ሊሆን እንመልከት። አብርሽ መጣ። እስቲና እንዴ ምን ነው የሰሙን እልም ማለት ማጥፋት አብዝተሻል። ቢምቢ ነው። በዚህ ደረጃ ግን ስላያችኋቸው ደስ አላችሁ? የምሬን ነው። እንዴ ስንት ነገር አሳለፈን ከነዚህ ልጆች ጋር። እውነት በጣም ደስ ብሎኛል እንደዚህ ሆናችሁ በዚህ ደረጃ ስላየዋችሁ። አብርሽም ሩታዬም በጣም ደስ ብሎኛል። አልገባችሁ? የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሽን ባለፈው እንዳወራ በትክክል ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም። እና ምን ቀረ? አብርሃም ነው ማለት ነው የቀረው። የእሷ እናት ከተስማሙ እየጠበቋቸው ከሆነ የአብርሃም አባት ከተስማሙ እየጠበቋቸው ከሆነ ሩታዬን እንግዲህ ቅድም ሰምታችኋታል። አሁን የቀረው ማን ነው? አብርሽ ነው።
አብርሽን እንስማው እስቲ አንዴ። እሺ በቃ ከምንም ጊዜ በላይ ማታናውራና ወይ ነገ ምናምን በጭራሽ አይሆንም። እኔ ከዚህ ጊዜ በላይ እኔ ታይም ማቃጠል አልፈልግም። ለምንወቱን አልነግርህም። ከዚህ በላይ ጊዜ እየሰጠሁኝ ነገ እየተባለ እኔ ራሴን መጉዳት አልፈልግም። ለምንወቱን አልነግርህም። ምን አንቺ ብቻ እኛ ራሱ ውላችሁ አድራችሁ የሆነ ቪዲዮ ልትሰሩ በመጣችሁ ቁጥር ደሞ ዛሬ ምን ሊፈጠር ይሆን እያልን በቃ በጭንቀት አልቀናል። እውነት አልቀናል። በጣም ብዙዎቻችሁ ተስማማላችሁ ብዬ አስባለሁ በዚህ ሐሳቤ። እና ደግሞ በዚህ ጉዳይ ላይ አብርሃም ብቻ ነው ማለት ነው በሐሳብ የቀረው። ምላሽን ብትነግረን ደስ ይለናል ወንድማችን። በቃ እውነቱን ንገረኝ ማለት እንነጋገርበትና ተኩራሪ ተነጋግረንበት ቀጥረን ነገር ነገር አይሆንም። እኔ ደግሞ በቃ አሁኑኑ እንድንወስን ነው የምፈልገው። አሁኑኑ እንድንወስን ለዚህ እኮ ብዙ የሚያስፈልጉ ነገሮች አሉ። መዘጋጀት ይጠበቅብናል። ዝም ብለን እኮ የሚሆን ነገር የለም። ገባሽ? ችግር የለውም። ይኸውልህ መዘጋጀት አለብን ባልን ቁጥር ሌላ ትልልቅ የተዘጋጁ ችግሮች ነው እየመጡልን ያለው እያልኩ ነው እኮ። አልገባህም? እኔም እያልኩ ያለሁት እሱን ነው። አይ ነው በአብርሽ ቦታም ሆኜ እኮ አስበዋለሁ። ነገሮች እንደዚህ በአንዴ አይወሰኑ ምናምን የሚለው ነገር ይገባኛል፣ የሱም ሐሳብ ማለት ነው። ግን ሩታ ደግሞ በአንድ በኩል ትክክል ናት። ለምን መሰላችሁ? እየዋለ ባደረ ቁጥር በጣም ከባባድ ነገሮች ይመጣሉ። በቃ ነገ ለራሱ ክፋቱ ይበቃዋል ነው የሚለው መጽሐፍ ቅዱስ ራሱ። ስለዚህ ዛሬን ብትወስኑ ደስ ይለኛል። እኔ እንጃ ነገ ቀኑን መቼ እንደምንሄድ ወደ ዱባይ እዛ ፕሮግራማችን መቼ እንደምናዘጋጅ የሰርጉን የቀለበት ፕሮግራም ዱባይ ላይ ነው ብለናል። ፎቶ ፕሮግራምና የቀለበት ፕሮግራም አለ ዱባይ ላይ። ይሄንን ነገር ቀኑን ቆርጠን በዚህ ወር እንደሚሆን አይ ፕሮሚስ እርግጠኛ ነኝ። በዚህ ወር ምናምን ሳይሆን ስፔሲፊክ ቀኑን በቃ እንቁረጥ ነው እያልኩ ያለሁት። እሺ ችግር የለውም፣ ማታ እናወራበታለን። ነገር ግን ከማታ ያለፈ ጉዳይ እንዲፈጠርም እንዲኖርም አልፈልግም። እኛም አንፈልግም። የእውነት አብርሽ አንድ ነገር ልንገርህ፣ ትወዳታለህ አይደለ? በጣም እንደምትወዳት፣ በጣም እንደምታስብላት፣ በጣም ከሷ ጋር አብረህ መኖር እንደምትፈልግ ከምታደርጋቸው ነገሮችና ከምትናገራቸው ንግግሮች መረዳት እንችላለን። ታዲያ የምትወዳት ልጅ አግባኝ እያለችክ ጊዜውን ባታሳልፈውና ደግሞ ለሌላ መቋሰልና ለሌላ ጸብ ራሳችሁን ባታዘጋጁ ጥሩ ነው። በቃ እቺን አጋጣሚ ተጠቀሙና በሐሳቦቻችሁ ላይ ሁሉ ፈጣሪ አድሮ ነገሮቻችሁን ሁሉ እንዲያሳካላችሁ መልካም ምኞቴ ነው። የእውነት እንዲጋቡ አትፈልጉም? እስቲ ይጋቡ የምትሉ ብቻ ላይኩ ጋር እንገናኝ ጋይስ፣ ላይኩ ጋር ዛሬ እንገናኝ። በቃ እንዲሁም ሐሳባችሁን ስሜታችሁን ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ይሄን ቪዲዮ ለቀዋለሁ። ሐሳባችሁን አስተያየቶቻችሁንና የምትጽፉላችሁን ስሜታችሁን ያዩታል እና ማለት እንደ ኢትዮጵያ ማህበረሰብ ካየኸው ሽማግሌ መላክ ብቻ በቂ ነው ብሎ አያስብም። ቀለበት ማሰራችን አንድ ነው። ሁለተኛ ደግሞ እንደ ባህል በሽማግሌ እናንተ ኦልሬዲ ባልና ሚስት ሆነናል። ነገር ግን ሰርግ የሚባለው ነገር ትልቅ ክብር አለው እዚህ ሀገር ውስጥ። እኔም ደግሞ ያደኩበት ማህበረሰብ እኔም ደግሞ ያደኩበት ባህል እስከሆነ ድረስ እኔም ጋር ክብር አለው። እኔ የሩታዬ ምን ላድርጋት እንደው በእናታችሁ። በቃ አሁን ትክክለኛ የድሮዋ ሩታ ማለት እቺ በቃ በጣም የምታስተውለው በጣም ጀግናዋ በቃ ይሄ ነገሮችን አለውልክ እኔ በቃ እንጋፈጣቸው የምትለው ሩታን ይሄው እንደምትመለከቷት እያየናት ነው። ችግር የለውም ፕሮሚስ ነገ እኔና እሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን። የምንሄድበትም ቀን ወደ ዱባይ፣ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች ያው እንግዲህ ሰርጋችንን ስናስብ ከእናንተው ጋር ስለምናስብ ነገ ፕሮሚስ በጉጉት ጠብቁ። ቀኑን ቆርጠን ከቻልን ቪዛ አስመጥተን እንመጣላችኋለን ብዬ አስባለሁኝ። ፈጣሪ በነገሮች ሁሉ ይርዳችሁ። አብርሽ በቃ ቆርጧል ማለት ነው፣ አምሯል። አሁን በቃ እንዲህ ነው የሚሻላችሁ። ደግሞ ምንድነው አስሬ መንዛዛት ለእናንተም ጥሩ አይደለም። ስለዚህ በቃ ወሰን አድርጋችሁ እንደዚህ ህይወታችሁን ለማስተካከልና ህይወታችሁን በትክክለኛው መንገድ ለመምራት በዚህ ደረጃ ስትሄዱ ፈጣሪም ያግዛችኋል። ደግሞ እናንተ ብቻችሁን የምትሰሩትና ብቻችሁን የምታከናውኑት ነገር አለ ብላችሁ እንዳታስቡ። ፈጣሪ ካልተጨመረበት ምንም ነገር አይሆንምና እኔ ከወዲሁ እመኝላችኋለሁ። ፈጣሪ በነገሮቻችሁ ሁሉ ይስራ፣ በነገሮቻችሁ ሁሉ ይቅደምላችሁ። ቤተሰቦቻችሁም መልካም ምኞታቸውን ይጽፉላችኋል። ከኮሜንት ስር እየገባችሁ አንብቡት።
ቪዲዮዬን እንደምታዩት አውቃለሁ። እኔ አስደነገጠችኝና ላወራም እንትን የለኝም አሁን ማለት ነው። ሩታዬ አንቺማ ምንም የሚያስደነግጥሽ ነገር የለም። ወንድ ስትሆኚ ነው የሚገባሽ። ቆይ አንድ ጥያቄ ልጠይቃችሁ። እኔ የምላችሁ ወንዶች ለምንድን ነው ትዳር የምንፈራው? ይሄ በጣም የብዙ ወንዶችን ሚስጥር እያወጣሁኝ ነው። ግን አንዴ ግን እንድንመካከርበትና እንድናወራበት ስለምፈልግ ነው። ለምንድን ነው ማለት ኃላፊነት ፍራቻ ነው? ትዳር መታሰር፣ አንድ ቦታ ላይ ተከልሎ መኖር ፍራቻ ነው? ለምንድን ነው የምንፈራው? ወንዶች አላችሁ የቻናሌ ቤተሰቦች፣ ሴቶችም አላችሁ። ሁለታችሁም ሀሳብ ስጡበት የሚመስላችሁን። የሁላችሁንም ግን አንብቤ በቀጣይ ቪዲዮ እስቲ የታዘብኩትን ነገር የምነግራችሁ ይሆናል መጥቼ ማለት ነው። ለማንኛውም ለዛሬ የነበረኝ ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ደስ ብሎናል። ፈጣሪ በነገሮች ሁሉ ይርዳቸው ብዬ ነው ይሄንን ቪዲዮ የምጨርሰው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እናንተ የምትመኙላቸው መልካም ምኞት ካለ ኮሜንት ላይ ጻፉላቸው፣ ተመኙላቸው፣ ጸልዩላቸው ነገሮቻቸው ሁሉ እንዲሳኩ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ታደርጉ እያያችሁኝ ያላችሁ አሁኑኑ ወረድ በሉና ከታች የምታዩትን የሰብስክራይብ ምልክት ንኳትና ቤተሰብ ሁኑ። እንዲሁም የደውል ምልክቷን ስትነኳት ቪዲዮዎች ስጭን ከሁሉም ሰው ቀድሞ እናንተ ጋር ይመጣል ማለት ነው። እናም ደግሞ ይሄንን ቪዲዮ ሁላችሁም ላይክ እያደረጋችሁ ሐሳብና አስተያየቶቻችሁን በቪዲዮዎች ላይ ምን ልጨምር ምን ልቀንስ የሚለውን እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።